ሁለገብ የአማካይ ስፍራ ተጫዋች ነው። ሲፈልግ ይከላከላል፣ ሲያሻው ያጠቃል። በየትኛውም የሜዳ ክፍል የሚገኝና መሪነትን የተላበሰው ዴክላን ራይስ በተለይም በያዝነው የውድድር ዓመት እያሳየ በሚገኘው አስደናቂ ብቃት ለአርሰናል ስብስብ የበለጠ መተማመኛ ሆኗል። እንደ አውሮፓውያን አቆጣጠር በ2023 ከሌላኛው የለንደኑ ክለብ ዌስትሃም ዩናይትድ አርሰናልን በ105 ሚሊዮን ፓውንድ የተቀላቀለው የ26 ዓመቱ እንግሊዛዊው አማካይ ዴክላን ራይስ የወጣበት ከፍተኛ ገንዘብን ሳያስብ ያለ ጫና ሜዳ ውስጥ ብቻ ከፍተኛ አቅሙን በማሳየት ቀጥሏል። በመድፈኞቹ ቤት እጅግ ወሳኝ ሚናን በመወጣት ላይ የሚገኘው አማካዩ ያለ ድካም ከሳምንት ሳምንት ወጥ የሆነ ብቃቱን ከማሳየቱ ባለፈ በየትኛውም የሜዳ ክፍል የሚገኝበት ሁኔታ ለቡድኑ አይተኬ ኮከብ ለመሆን በቅቷል። የተለያዩ ቦታዎችን ሸፍኖ መጫወት የሚችለው ዴክላን ራይስ ፈረስ የሚል ተቀጥያ ስም እንዲያገኝ አስችሎታል። አርሰናል በያዝነው የውድድር ዓመት ትልቅ ዋንጫን ለማግኘት አልሞ እየተጓዘበት በሚገኝበት በዚህ ወቅት ታዲያ እንደ ዴክላን ራይስ አይነት የአሸናፊነት ስነ ልቦናን የተላበሱ ተጫዋቾችን መያዙ በትልቅ ደረጃ ሊጠቅመው እንደሚችል እየተገለጸ ይገኛል። ራይስ የቡድን አጋሮቹን የሚያነሳሳበት መንገድ እንዲሁም ለቡድኑ ያለውን ሁሉ ለመስጠት የሚሄድበት ርቀት በየጊዜው መለያዊ የሆነ መጥቷል። በበርካቶች እየተወደሰ የሚገኘው የወቅቱ አስደናቂ አማካይ ዴክላን ራይስ በቀድሞ የአርሰናል አሰልጣኝ አርሰን ቬንገር ራይስ በዚህ ልክ የመሪነት ስነልቦናና አሸናፊነትን መላበሱ ያስደንቃል ሲሉ የገለጹት ሲሆን በተጨማሪም በእግር ኳስ ተንታኝነት እያገለገለ የሚገኘው የቀድሞ የማንቸስተር ዩናይትድ ኮከብ ዌይን ሩኒ ዴክላን ራይስ አሁን ላይ ምርጡ አማካይ ነው፣ በየትኛውም የሜዳ ክፍል የሚገኝበት መንገድ እንዲሁም ሲፈልግ ተከላካዮችን ያግዛል፣ ሲያሻው ደግሞ አጥቂዎችን ለማገዝ ተቃራኒ የሜዳ ክፍል ላይ ይገኛል። ሜዳ ላይ እያሳየ የሚገኘው የመሪነት ባህሪ ከሃሪ ኬን በኋላ እንግሊዝን በአምበልነት ለመምራት ትክክለኛው ተጫዋች ያደርገዋል ሲል ባሳለፍነው ሳምንት መናገሩ ይታወሳል።